ፊደል በላይ ፈትሐተይን፣ ከስራተይን፣ ለማተይን አንድ ላይ እነዚህ ጠቅላላ ስማቸው ተንዊን ይባላል ተባብለናል። ሶ ፈትሐተይን ለብቻ ስናየው ፈትሐተይን የምንለው ይህ ከአንድ የአረበኛ ፊደል እዚህ ላይ ባ የሚለው ላይ ሁለት ፈትሐዎች አሉ አይደለ? አንደኛው አንድ ፈትሐ ብቻ ሲሆን በአንደኛ ቤት በ ብለን እናነበው ነበረ። ነገር ግን አሁን ሁለት ፈትሐ በሚሆን ሰዓት ላይ አንደኛዋ የአማርኛውን ን ፊደል ትሰጠናለች ወይ ኑን ሳኪና ናት ማለት ነው። ስለዚህ በፈትሐተይን የመጡ የአረበኛ ፊደሎች በን፣ ተን፣ ሰን፣ ጀን፣ ሃን፣ ኻን፣ ደን፣ ዘን እያልን እናነባቸዋለን ተባብለን ነበረ ትላንት። ከዛም እዚህ ጋር ምን አየን? አንድ ወደታች ስትወርጂ በን፣ ተን፣ ሰን በሚለው አንድ ቃላትን መሰረት ለምሳሌ እዚህ ጋር አጀበን፣ ፉራተን፣ ራዲየተን፣ አሳሰን፣ ሲራጀን አይሹ እነዚህን እንደዚህ እንደሚነበቡ ትናንትና አይተን ነበረ። ሶ በፈትሐተይን ሲመጣ በአንደኛ ቤት በን ተን እያለን ኢንሻአላህ ዛሬ ደግሞ ወደ ከስራተይን ስንመጣ ከአንድ የአረበኛ ፊደል በታች ሁለት የከስራ ምልክት ያለበት ፊደል ይሄ ከስራተይን ይባላል። ሲነበብ እንዴት ነው የሚለው እናያለን። ነገር ግን አንድ የአረበኛ ፊደል ላይ አንድ ከስራ ብቻ ቢኖር ኖሮ አሁን እዚህ ላይ ምን ነበር የምንለው? ቢ፣ ቲ፣ ሲ፣ ጂ ብለን ነበር የምናነበው። አሁን ግን ሁለት ከስራ በሚሆንበት ሰዓት ላይ እንደ በፈትሐተይን ሁላ ይሄም ከስራተይን ን የአማርኛው ን እየጨመርን እናነባለን ማለት ነው። ሶ እስኪ አብረሽኝ በይ። ቢን፣ ቢን፣ ቲን፣ ሲን፣ ጂን፣ ሂን ቶሎ ቶሎ በይልኝ። ሂን፣ 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 ኺን፣ ዲን፣ ዚን፣ ሪን፣ ዚን፣ ሲን፣ ሺን፣ ሱን ኖ ሱን ሷድ ሱን፣ ዱን፣ ዱን አውፍሪው ዱን፣ ጡን፣ ዙን፣ ዒን፣ ጊን፣ ፊን፣ ቂን፣ ኪን፣ ሊን፣ ሚን፣ ኒን፣ ሂን፣ ዊን፣ ኢን፣ ይን። ይሄ ከስራተይን ነው። እሺ ከእርሱ በታች ያለውን ደግሞ ስናየው ማለት ነው በእያንዳንዱ ፊደል አሁን ባነበብነው ከስራተይን ባነበብነው አንዳንድ ቃል ስንመሰርት ለምሳሌ ሹአቢን፣ እሺ አቢዳቲን፣ 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 እሺ በረረቲን፣ በረረቲን ቲን ናት። እሺ ሰሚራ
አፉ በይና አንዴ እኔ በደንብ ላስበልሽና ከዛ አንቺ ለብቻሽ ትለማመጃለሽ። ዝም ብለን እንዳንቀር ዛሬ። እሺ አንድ ተከታተይኝ አብረሽ በይ። ከዛ ትለማመጅና ኢንሻአላህ ነገ በደንብ ደግሞ ትያለሽ ለብቻሽ። ሐዲሲን ቡሩጂን ኑሂን ቢአኺን ወሻሂዲን ሒነኢዚን ቀራሪን ዓዚዚን ቀበሲን እሺ ወፉሩሺን መሂሲን ሷድ ናት። መሂሲን ሱን ሺን ሳይሆን ሱን ሷድ ናት። ኖ ሺን አይደለም ያልኩሽ። ሷድ በከስራ ለምሳሌ ሷድ በከስራ ቢመጣ ማን ብለሽ ነው የምታነቢው? ሷድ በከስራ በሶስተኛ ቤት ሱ ነው አይደል? አውፍረን ሱ አይደል? አሁን ግን በከስራቴን ሲሆን ደግሞ ሱን መሂሲን ዓሪዲን ሉጢን ዓሊዚን ጁዒን ባጊን እሺ ሱሁፊን ሳቂን ኑሱኪን ዘሊሊን እሺ ነዒሚን አሚኒን ኢላሂን ነበኢን